ሰላም እንደምናላችሁ የተወደዳችሁ ተመልካቾች የሀዲያ ቴሌቪዥን ነው። የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ከተረጂነት ወደ ምርታማነት ለመሸጋገር ሌብነትንና ብልሹ አሰራሮችን በማስወገድ የህዝቡን ተጠቃሚነት ለማረጋገጥ ሊሰራ እንደሚገባ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ተናገሩ። በተፈጥሮ አፈጣጠር ችግር ላለባቸው ህጻናት ተገቢ የህክምና አገልግሎት ለመስጠት በትኩረት እየሰራ መሆኑን የማዕከላዊ ኢትዮጵያ ክልል ጤና ቢሮ አስታወቀ። ዓለም አቀፉ የሴቶች ቀን የዘመናት የሴቶች ትግል ውጤት መሆኑን የማዕከላዊ ኢትዮጵያ ክልል መንግስት ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተናገሩ። ከውጭ ደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጀነራልን ጨምሮ በርካታ ሰዎች መገደላቸውን ድርጅቱ አስታወቀ። ለዝርዝር ወደ ተመረጡ ዜናዎች እናልፋለን። ከዜናዎቹ ጋር ቤተልሔም ደመቀ ነኝ። ከተረጂነት ወደ ምርታማነት ለመሸጋገር ሌብነትንና ብልሹ አሰራሮችን በማስወገድ የህዝቡን ተጠቃሚነት ለማረጋገጥ ሊሰራ እንደሚገባ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ተናገሩ። ለዝርዝሩ ሉጂና ዮሐንስ። ከተረጂነት ወደ ምርታማነት መሸጋገር ለሀገር ሉዓላዊነት በሚል መሪ ሀሳብ የምግብ ዋስትናን ለማረጋገጥ በሚያግዝ እቅድና የአሰራር ሂደት ላይ የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮን ጨምሮ የዞኑ ከፍተኛ አመራሮች፣ የወረዳ አመራሮችና ጉዳዩ የሚመለከታቸው አካላት በተገኙበት የውይይት መድረክ ተካሂዷል። በመድረኩ ለውይይት የተዘጋጀ ሰነድ በዞኑ አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ በአቶ አለሙ አህመድ የቀረበ ሲሆን በተፈጥሮና ሰው ሰራሽ መልኩ ለሚገጥሙ አደጋዎች አስቸኳይ ምላሽ ለመስጠት መሰራት እንዳለበት ተመላክቷል። የውይይት መድረኩን ያስጀመሩት የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ እንደገለጹት ከተረጂነት ወደ ምርታማነት ለመሸጋገር የተበጀተውን በጀት በአግባቡ በመጠቀም ለታለመለት ዓላማ እንዲውል በማድረግ የህዝቡን ተጠቃሚነት የሚያረጋግጥ እቅድ ታቅዶ ሊሰራ እንደሚገባ ተናግሯል። እንደየአካባቢው ተጨባጭ እቅዶቹ የተዘጋጁ ስለሆነ እነዚህን እቅዶች በጣም በጥንቃቄ ጊዜ የለም በሚል መንፈስ ተረባርበን ህዝብን ተጠቃሚ የሚያደርግ ፕሮግራም ነው። ትልቅ ሀብት ነው። እኛ 1 ቢሊዮን ብር አሁን ኢንቨስት ማድረግ አንችልም። እንደ ዞን ትልቅ ሀብት ነው። በጣም ትልቅ ሀብት ስለሆነ ይህንን ሀብት በጥንቃቄ ስራ ላይ ማስገባት አለብን። እያንዳንዱ የሚመራበት ፕሮግራም አለው፣ አክሽን ፕላን አለው። አቶ ማቴዎስ አክለውም በቀጣይ 3 ወራት ውስጥ በሌማት ትሩፋት በመስኖና በአረንጓዴ አሻራ በትኩረት ሊሰራ እንደሚገባም አስታውቋል። የሀዲያ ዞን አደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ አለሙ አህመድ በበኩላቸው ከተረጂነት ወደ ምርታማነት ለመሸጋገር የነበሩ ክፍተቶችን ለመሙላት የአመራሩ ቁርጠኝነት ወሳኝ መሆኑን ጠቁሟል። ከተለመደው መንገድ ወጣ ባለ መንገድ ህዝባችንን ጠቅመን ድህነትን ታሪክ አድርገን የመጣውን ሀብት በአግባቡ ባለቤት ለሆነው አካል በማድረስ ይህም ሳይበቃ ሁሉ አቀፍ ድጋፍ አድርገን መሬት ላለው የውሃ አማራጭ በማቅረብ አስፈላጊ ግብዓቶችን በማሟላት ከዚህ ቀደም ሲለመዱ የነበሩ ከማቃመስ ባህሎች ወጥተን በሙሉ አቅም ተረጂውን ሁሉም ታርጎች ወደ 13 ሆኑ ፒሞች አሉ። 13ቱም ፒሞች ተረጂዎቹን የሚደግፍ ነው። አሁን ያወጣናቸው አቅጣጫዎች በሙሉ አቅም ተረጂዎቹን በመደገፍ ተረጂው አብዛኛውን ጊዜ በማሳ እንዲያሳልፍ በማድረግ ጊዜውን እንዲጠቀም በማድረግ የውሃ አማራጮችን በማቅረብ ለአንድና ለመጨረሻ ጊዜ ታሪክ ሰርተን በዚህ ዓመት ተጠናቀን የምናሻግርበት ወቅት ይሆናል ማለት ነው። ከተረጂነት ለመላቀቅ የአመለካከት ግድፈቶችን በማረም ማህበረሰቡን በጥሪት ራሱን ለማስቻል እንደሚሰራ አቶ አለሙ አክለው ለዚህም ዓላማ ለዞኑ 1 ሚሊዮን ብር በጀት መበጀቱን ገልጸዋል። ከውይይት ተሳታፊዎች መካከል የምዕራብ ሶሮ ወረዳ አስተዳዳሪ አቶ ንጉሴ ዶሌቦና የሻሾጎ ወረዳ አስተዳዳሪ አቶ ግርማ ሎቤ በየበኩላቸው እንደገለጹት ዞኑ ምቹ የሆነ የተፈጥሮ ሀብት ያላት መሆኑን ጠቅሰው ይህን ሀብት በአግባቡ በመጠቀም ከተረጂነት መላቀቅ እንደሚገባ ተናግሯል። እንደኛ አካባቢ ሁሉም ነገር ምቹ ነው ማለት ይቻላል። ለምሳሌ ምቹ የውሃ አማራጮች ያሉበት ነው። የውሃ ማማ በሚባልበት ደረጃ ላይ በሰፊ ውሃን በየተወሰኑ ኪሎ ሜትሮች ውሃን በአጭሩ ማግኘት የምንችልባቸው ሁኔታዎች አሉ። መሬትም ቢሆን የማትሰጠን ነገር የለም። አየር ሁኔታም ቢሆን የተሻሻለ ምቹ ነው። ስለዚህ እነዚህን ጸጋዎቻችንን ተጠቅመን በአጭር ጊዜ ከተረጂነት ወደ
ምርታማነት ማሳደግ እንችላለን ማለት ነው። ሰው አካባቢውን በሚገባ አሟጦ የአካባቢን ጸጋ መጠቀም ከቻለ መለወጥ የሚችልበት እድል መኖሩን አካባቢን በደንብ አስሶ መስራት በሚገባ ልክ ጊዜን ጉልበትን በአግባቡ መጠቀም ያልቻልንባቸው ምዕራፎች ለማኝ አድርጎን እንደቆየ ነው የተረዳነውና ስለዚህ ይህንኑ ሀሳብ መነሻ በማድረግ እንደ ዞንም እንደ የወረዳዎቻችንም እየሰራን የመጣን ነገር አለ። ስለዚህ ይሄ በመጀመሪያ ደረጃ ሴፍቲኔት ተጠቃሚዎች ከተረጂነት መላቀቅ እንዳለባቸው የግንዛቤ ማስጨበጫ ስራዎች ተሰርተዋል። ኢትዮጵያ መቼም ከማንም በታች ሆና እንደማታውቅ የገለጹት አስተዳዳሪዎች ያሉንን የተፈጥሮ ሀብቶች በአግባቡ በመጠቀም አይቻልም የሚል ስሜት በመቀየር በቁርጠኝነት ለመስራት የሁሉም ድርሻ የላቀ መሆኑን ገልጸዋል። በውይይቱ መድረክ ከተለያዩ አካላት ለተነሱ ሀሳቦችና ጥያቄዎች ምላሽና ማብራሪያ ተሰጥቶ ከወረዳዎቹ አስተዳዳሪዎች ጋር የግብ ስምምነት በመፈራረም ውይይቱ ተጠናቋል። በህብረተሰብ ተሳትፎ የሚሰሩ የልማት ተግባራት ሊደገፉና ሊስፋፉ እንደሚገባ ተገለጸ። በሀዲያ ዞን ሌሞ ወረዳ ሀይሴ ቀበሌ አንደኛ ደረጃ ትምህርት ቤት በህብረተሰብ ተሳትፎና በቢቢቢሲ ድርጅት ድጋፍ ከ5 ሚሊዮን ብር በላይ የተገነቡ ክፍሎች ለመማር ማስተማር ክፍት ሆኗል። ለምለም ዩኤል በሀዲያ ዞን ሌሞ ወረዳ ሀይሴ ቀበሌ አንደኛ ደረጃ ትምህርት ቤት በህብረተሰብ ተሳትፎና በቢቢቢሲ ድርጅት ድጋፍ ከ2 ብሎክ መማሪያ ክፍል ውስጥ አንዱ ሙሉ በሙሉ ለመማር ማስተማር ክፍት ሆኗል። ከፕሮጀክቱ አስተባባሪዎች በቀረበው ሪፖርት የትምህርት ጥራት ችግርን ለማሻሻል የትምህርት መሰረተ ልማት በህብረተሰብ ተሳትፎ ለማሟላት ልዩ ትኩረት በመስጠት የቀበሌው ተወላጆችና የቀድሞ የትምህርት ቤቱ ተማሪዎች በነበሩ ምሁራን ሀሳብ አመንጭነት ወደ ስራ መገባቱ ተነስቷል። ለትምህርት ቤቱ ግንባታ ከአርሶ አደሮች፣ ከአካባቢው ተወላጆች፣ ከትምህርት ቤት የእርሻ መሬት በውጭ ሀገር ከሚኖሩ የአካባቢው ተወላጆች ቢቢቢሲ ከተሰኘ ግብረሰናይ ድርጅት ከ5.6 ሚሊዮን ብር በላይ በመሰብሰብ በዚህም 4 የመማሪያ ክፍሎች መሰራቱ ታውቋል። ቀሪው የመማሪያ ክፍሎች በቀጣይ ለመስራት እቅድ መያዙ የተገለጸ ሲሆን ህብረተሰቡም ድጋፉን አጠናክሮ መቀጠል እንዳለበት ጥሪ ቀርቧል። በእለቱ የተገኙት የሀዲያ ዞን ምክትል አስተዳዳሪና የትምህርት መምሪያ ኃላፊ ዶክተር በፈቃዱ ገብረሃና በበኩላቸው ትውልድ ላይ የሚሰራ ስራ ትልቅ ስራ መሆኑን ተናግረው በህብረተሰብ ተሳትፎ የሚሰሩ ስራዎች ሊደገፉ ይገባል ብለዋል። ይሄ ጀመራችሁት ትልቁ ስራ ትውልድ ላይ የሚሰራ ስራ ትልቅ ስራ ስለሆነ መተባበር የሚያስፈልግ ነው። የጀመራችሁትን አንደኛው 8 ክፍሎች 4ቱ በዛሬው ዕለት አልቋል። 4ቱ በቀጣይ የሚያልቅ ነው ተጀምሯል። የትምህርት ስብራትን ከሚጠግኑ ነገሮች አንዱ ተማሪዎችን በስነ ምግባር ማነጽ መሆኑን ጠቁመው ለዚህም ወላጆችና መምህራን በእውቀትና በስነ ምግባር ላይ በትኩረት መስራት ይገባል ብለው ዞኑም ተግባሩን እንደሚደግፍ አስረድተዋል። የሀይሴ ምርጥ ተሞክሮ ይቀመር። ይሄ በየትኛውም አካባቢ ላይ ኢትዮጵያ ውስጥ እንዲህ አይነት ህብረተሰብ ተባብሮ ከድርጅቶች ጋር ሆኖ ይሄን የተሰራውን ስራ አጉልቶ ወደ ሌላ ቦታ መውሰድ አለበት። ስለዚህ እንደዚህ አይነት ነገሮችን ዞኑ ደግሞ ከፍ እያደረገ መውሰድና ማተባበር ያስፈልጋል። እነዚህ ህፃናትን መማር እንዲችሉ ምንም ነገር ክፍያም ሳይደረግ የዞኑ አስተዳደር እስካሁን ያው በክፍያ ደረጃ ሲካሄድ ከአስተዳደሩ ጋርና እኛ ትምህርቱ ጋር እናውቃለን። በነፃ መጽሐፍ ሰጥተናል። ያንን የሰጠነውን መጽሐፍ ደግሞ ልጆች በእጃቸው ይዞ መማር እንዲችሉ ማድረግ ግንዛቤ ማስፈር ያስፈልጋል። የሌሞ ወረዳ ዋና አስተዳዳሪ አቶ ታደለ ደምሴ በበኩላቸው ከየትኛውም ነገር ቅድሚያ ከሚሰጠው ነገር አንዱ ትውልድ ላይ መስራት ነው ብለው ለዚህም በህብረተሰብ ተሳትፎ የሚገነቡ ፕሮጀክቶች ሊስፋፉና ሊበረታቱ ይገባል ብለዋል። በትምህርት ቤቱ ቀሪ ክፍሎች ግንባታ ለማጠናቀቅም ወረዳው የ200 ሺህ ብር ድጋፍ እንደሚያደርግም ተናግረዋል። ከየትኛውም ፕሮጀክቶች ቅድሚያ የሚሰጠው ተግባር በሰው አእምሮ ላይ የሚሰራው ተግባር ነው። ህብረተሰብን መቅረጽ፣ ልጆችን መቅረጽ፣ የነገ ሌሞን የሚመራ መሪ የሚወጣበት፣ ሀዲያን የሚመራ መሪ የሚፈጠርበት፣ ሀገርን ሊመራ የሚችል ሰው የሚፈራበት ቦታ መርጣችሁ ይህን ፕሮጀክት በቀረጸውና ባሳሰበው ሰዎች እጅግ ኮርቻለሁ። አሁን የተጀመረው ስራ ተጠናክሮ መቀጠል አለበት። ከሌላ ፕሮጀክቶች በተለየ ሁኔታ ሌሞ ወረዳ አስተዳደርም የ200 ሺህ ብር ድጋፍ ለማድረግ ቃል እንገባለን። የተጀመሩ ፕሮጀክቶችንም አጠናክሮ ማስቀጠል እንደሚገባ የገለጹት አስተዳዳሪው የአካባቢው ተወላጆችም ይህን ስራ አጠናክረው እንዲቀጥሉና የተሰሩ መሰረተ ልማቶችንም በአግባቡ መጠበቅ ይገባልም ብለዋል። አሁን የተጀመረው ስራ ተጠናክሮ መቀጠል አለበት። ትምህርት ቤቶች የህብረተሰብ ናቸው። ትምህርት ቤቶች የሚሰራውም
የሚጠብቀውም የሚጠቀመውም የሚማረውም ያ ህብረተሰብ ነው። ስለዚህ የዚህ ባለቤት የዚህ ቀበሌ ማህበረሰብ ናቸው ማለት ነው። የቢቢቢሲ የሀዲያ ዞን ሌሞ ወረዳ ቅርንጫፍ አስተባባሪ አቶ አብዲ ታደሰ እንደገለጹት ድርጅቱ ምቹ የመማር ማስተማር አካባቢን ለመፍጠር እየሰራ እንደሚገኝ ገልጸው በቀጣይም ከህብረተሰቡና ከመንግስት ጎን በመቆም ድጋፉን እንደሚቀጥሉ ተናግረዋል። እኛም በጎ አድራጊ ድርጅቶች አንዱ አላማችን ለተማሪዎች ምቹ የመማር አካባቢ መፍጠር ነው። በዚህ ሁኔታ ነው እኛ ከህዝብ የጀመረውን ይህን መሰለ ልማት ከህዝብ ጋር በመቆም የበኩላችን ድርሻ አበርክተናል። አሁን እየሰራን ነው። በሌሞ ወረዳ እንደ ሁሉም ቀበሌ ላይ እየሰራን እንገኛለን። በጤና በትምህርት በዚህ ሁኔታ እንቀጥላለን ማለት ነው። ለቀሩ ግዛት ከህዝብ ጋር ቆመን ዋና ባለቤቱ ህዝብና መንግስት ናቸው። እኛ ደግሞ ከጎናቸው እንቆማለን ማለት ነው እስከ መጨረሻ። የፕሮጀክቱ አስተባባሪዎችና የአካባቢው ተወላጆች በበኩላቸው ትምህርት ቤቱ በርካታ ምሁራንን ያፈራ መሆኑን ተናግረው ለፕሮጀክቱ መሳካት የበኩላቸውን ድርሻ የተወጡ አካላትን አመስግነዋል። በቀጣይም ድጋፉ እንደሚቀጥልም ተናግረዋል። ይሄ ቀበሌ ከዚህ በፊት ዶክተሮች የወጡበት፣ ኢንጂነሮች የወጡበት፣ ውጭ ሀገራት ኤምባሲ የሚሰሩ ዜጎች ቀበሌ ተወላጆች የወጡበት ቀበሌ ነው። ቀጣይ ጊዜ ያው ከዚህ በበለጠ እኛም በትምህርት ውጤት ላይ በተማሪዎች ውጤት ማሻሻል ላይ ለውጥ ለማግኘት ለውጥ እንሰራለን። ውስጣችን በጣም ተነሳስቷል። የበለጠውን እንሰራለን ብለን ነው ምናምነው እና አሁን ቀጣዩን ወደፊት ዘመናዊ የሆነ ትምህርት ቤት ገንብተን በትምህርት ጥራትም አጠቃላይ በብዙ ነገር በትምህርት መሰረተ ልማትን በማሟላት ትምህርት ቤቱን እናሻሽላለን፣ የትምህርት ስራን እናሻሽላለን የሚል እቅድ አለን። በሆሳዕና ከተማ ባለ 3 እግር ተሽከርካሪዎች ከዋናው መንገድ ውጭ ባሉ ተለዋጭ መንገዶች አገልግሎት እንደሚሰጡና ዳማሶችና ሚኒባሶች በዋናው መንገድ እንዲሰሩ የሚያደርግ ስርዓት በቅርቡ ተግባራዊ እንደሚደረግ ተጠቆመ። የሆሳዕና ከተማ ትራንስፖርት ጽሕፈት ቤት በጉዳዩ ዙሪያ ከሚመለከታቸው ባለድርሻ አካላት ጋር የውይይት መድረክ በሆሳዕና ከተማ አካሂዷል። ተጨማሪ አለ። በመድረኩም በጉዳዩ ዙሪያ ጥናታዊ ጽሑፍ ቀርቦ ውይይት ተደርጓል። የሀዲያ ዞን ዋና የመንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሳሙኤል ሽጉጤ በዚህ ወቅት እንደገለጹት ከተማውን የሚመጥን የትራንስፖርት አገልግሎት ለመስጠት አዲሱን ስርዓት ተግባራዊ ማድረግ ያስፈልጋል ብለዋል። ባጃጅ ታክሲዎች ከመንገድ በዚህ ምክንያት እንዲወጡ ከተደረገ ህብረተሰቡ በዋናው መንገድ ላይ በምን ይገለገላል ለሚለው ሆሳዕና ከተማን የሚመጥን ለጊዜው ዳማስ እና ሚኒባስ ታክሲዎች አገልግሎት ይሰጣሉ ነው። በሂደት የከተማ አውቶቡስ በዞንም በከተማ በክልልም የሚገዙ ተጨማሪ አገልግሎቶችን እየሰጡ የሚሄዱበት ሁኔታ አለ። አሁን የሚደረገው የባጃጅ የሚኒባሶችና የዳማሶች መንገድ ለውጥ የባለ ንብረቶችንና የተገልጋዩ ማህበረሰብ ጥቅም በማይጎዳ ይልቁንም የተሻለ ተጠቃሚ የሚያደርግና አግባብ ያለው መሆኑን ጠቁመዋል። የሆሳዕና ከተማ ከንቲባ አቶ ዳዊት ጡምደዶ በመንግስት ህብረተሰቡን ሊጠቅሙ የሚችሉ ህጎች በተለያዩ ወቅቶች የሚወጡ ቢሆንም ተፈጻሚነት ላይ ጉድለቶች እንደሚታዩም ጠቅሰው በመሆኑም ይህ የባለ 3 እግር ተሽከርካሪዎች ተለዋጭ የውስጥ ለውስጥ መንገድ ላይ እንዲሰሩ የታሰበው ስርዓት ተግባራዊ እንዲሆን ሁሉም ባለድርሻ አካላት የበኩሉን ድርሻ መወጣት አለበት ብለዋል። አቶ ዳዊት አያይዘውም ለማህበረሰቡ ተገቢውን አገልግሎት በማይሰጡና ባለ 3 እግር ተሽከርካሪን በመጠቀም ወንጀል በሚፈጽሙ አካላት ላይ እርምጃ የመውሰድ ተግባር በልዩ ትኩረትና በቁርጠኝነት ሊሰራ ይገባልም ብለዋል። ይህ ትግበራው ላይ በጣም መናገር አለ። እዚህ ጋር ምን አይነት ኮሚትሜንቱ የፖሊስ የጸጥታ የማህበራት በተለይ ማህበራት ከማህበራት ጽሕፈት ቤት አቅም በላይ የሆኑ ባለባጃጆች አሉ። ማህበራት እያጠፉ ጨለማ ላይ የሚሄዱ አሉ። ይሄን ለመተግበር ኮሚትሜንት ላይ ቁርጠኝነቱ ላይ እናወራ። ስለዚህ የማውራት ያለው ማህበራት በጣም ማውራት አለባቸው። የሀዲያ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ ደመቀ በዶሬ በበኩላቸው ቀደም ሲል በጥናቱ ዙሪያ በየደረጃው ያሉ ባለድርሻ አካላት ውይይት ያደረጉበት መሆኑን ጠቅሰው ስርዓቱም የትራፊክ መጨናነቅና አደጋ ስጋት እንዲሁም የቁጥጥር ስርዓቱን እንዲጠናከር እንደሚያግዝም አንስተዋል። ይህ አሰራር አንዱን ጠቅሞ ሌላውን የሚጎዳ ሳይሆን ሁሉንም የሚጠቅም መሆኑን ማህበረሰቡ ሊገነዘብ ይገባልም ብለዋል። ዋና መስመሮቹ በዚህ አይነት ከተለቀቀ ባጃጅ ምንድን ነው ለባጃጅ በቂ የስምሪት መንገዶች ተጠንቷል። ምናልባት ቀደም ሲያቀርብ በደንብ ላይ መች ይችላል። ይሄ በጣም በቂ ስምሪት መንገድ ምንድን ነው እዛ ከተማ የሚገቡበት ቀደም እንደተገለጸ አለ። ከዛ ቀጥሎ የውስጥ ለውስጥ መንገዶች ላይ ብዙ መንገድ ነው ያለው። ኮብልስቶን ላይ ብዙ አለ። አዲስ እያለቀ ያለው አስፋልት መንገዶች ብዙ አለ።
ይሄ ስምሪት ተሰጥቶ ታፔላ ተሰጥቶ ጎን ለጎን አገልግሎት የሚሰጡ ነው የሚሆነው ማለት ነው። በውስጥ መንገድ እነሱም አገልግሎት የሚሰጡ ነው የሚሆነው። እዛ አካባቢ ብዙ ወጣቶች ስራ እድል የተፈጠረ ስለሆነ ብዙ ባጃጅ የገዙ ሰዎች ደግሞ በዛ ባጃጅ መተዳደራቸው አድርገው የሚሰሩ ስለሆነ ይሄ ዝም ብሎ ተዘግቶ ወይም ሌላውን ለመክፈት የተደረገ አይደለም። ጎን ለጎን ሁለቱም ኢኩል እንዲሰሩ ምቹ ሁኔታ እየተፈጠረ የሚያስቸግረው ነገር መንገድን የሚሆን ሌላውን የሚሆን ምቹ ሁኔታ እየተፈጠረ የሚሰራበት እንደሆነ እሱንም ማህበርም ሌላም በደንብ እንድትይዙ። የሆሳዕና ከተማ ትራንስፖርት ጽሕፈት ቤት ኃላፊ አቶ ተሾመ ኤርቆጮ የባለ 3 እግር ተሽከርካሪዎች ተለዋጭ የውስጥ ለውስጥ መንገድ ላይ እንዲሰሩና በዋና መንገድ ደግሞ ሚኒባሶችና ዳማሶች እንዲሰሩ ለማድረግ ከባለድርሻ አካላት ጋር በመወያየት አቅጣጫ ለማስቀመጥ የተዘጋጀ መድረክ መሆኑንም ተናግረዋል። ለዚህም የሚሆን 30 ሚኒባሶችና 23 ዳማሶች መዘጋጀቱንም አንስተዋል። ለባለ 3 እግር ተሽከርካሪዎች ከ30 የሚበልጡ የውስጥ ለውስጥ አማራጭ መንገዶች መዘጋጀቱንም አብራርተዋል። በቂ የጥናት መስመሮች ሩቶች ተለይተዋል። ስለዚህ እንደ ሆሳዕና ከተማ አሁን በጊዜያዊነት በዛሬው ቀን ለይተን ታሪፍ ወጥቶለት ታፔላ እንዲዘጋጅ የተደረገው መስመር ከ30 መስመሮች በላይ የተጠኑ መስመሮች አሉ። ስለዚህ በዚህ ሰዓት ላይ የትኛውም አካል መንቀሳቀስ የሚፈልገው ተሽከርካሪ ነው በውስጥ መስመር ገብቶ 30ዋን መስመር ታሪፍ ወጥቶ ታፔላ ለጥፈው ወደ ውስጥ መስመር ገብቶ የመስራት እድል ሰፊ ነው። ስራ ፈታ ያደርጋቸው። የተበላሹ መንገዶችን ከባለድርሻ አካላት ጋር በመሆን በመጠገን ለአገልግሎት እንዲበቃ የማድረግ ስራ እንደሚሰራና ስለ ለውጡ የተለያዩ የሚዲያ አማራጮችን በመጠቀም የማስገንዘብ ተግባር እንደሚያከናውኑም አቶ ተሾመም ተናግረዋል። ያልተስተካከሉ ያልተጠረጉ የተበላሹ መስመሮች አሉ። ይህን የሆሳዕና ከተማ መዘጋጃ ቤት በመድረክ ላይም ስላለው ከንቲባም ስላሉት ያን አሳይመንት ወስደው የማረም የማስተካከል የመጥረግ ስራዎች ተሰርተው ይስተካከላል። የባጃጅ አሽከርካሪዎችም እኔ የት ነው መሄድ አለብኝ፣ መሀል ላይ ያለው ሚኒባስም የሚጠቀመው ተሳፋሪ የመረባበሽ ነገር እንዳይኖር የሚዲያ አካላት የአንበሳውን ድርሻ ይወስዳል ብዬ አስባለሁ። ከዛም አልፎ ተርፎ ሌሎች ተጨማሪ ሚዲያዎችንም እንጠቀማለን ብለን እንደኛ አቅደናል። ነገም ተነገወዲያም ያን ስራ የምንሰራ ይሆናል ማለት ነው። ዓለም አቀፉ የሴቶች ቀን የዘመናት የሴቶች ትግል ውጤት መሆኑን የማዕከላዊ ኢትዮጵያ ክልል መንግስት ርዕሰ መስተዳደር ዶክተር እንዳሻው ጣሰው ገለጹ። የሴቶች ቀን በማዕከላዊ ኢትዮጵያ ክልል ለ12ኛ ዙር በተለያዩ ዝግጅቶች በሆሳዕና ከተማ ተከብሯል። ተጨማሪ አለ። በእለቱም የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው እንደገለጹት ሴቶች በተለያዩ ዘርፎች ለሀገር እድገትና ለብልጽግና የላቀ ትግል እየተወጡ እንደሆነም አንስተዋል። ማርች 8 የዘመናት የትግል ውጤት ነው። ማርች 8 በአንድ ያልተጠነሰሰም፣ ማርች 8 በአንድ ያልተሳካም፣ ማርች 8 በአንድ ጊዜ ወደ ጎዳና አልገባም። ብዙ ትግል ተደርጓል። ብዙ መስዋዕትነት ተከፍሏል። ሴቶች የታገሉት ለእኩልነት ብቻ ሳይሆን ለፍትህ፣ ለዲሞክራሲ ስርዓት ግንባታና ለሀገር ግንባታ ነው። የአድዋ ድልና የካራማራን ድል ካከበርንበት ማግስት ይሄን በዓል ማክበራችን እጥፍ ድርብ ያደርገዋል። የአድዋ ድል እስከ ሀፍጢሞ የታጠቀው የጣሊያን ሰራዊት ኢትዮጵያን በወረረበት ጊዜ ኢትዮጵያ ብዙ ዝግጅት ያልነበራት ግን የኢትዮጵያ ልጆች ተጠራርተው በአንድ ከትመው በአጭር ጊዜ ጦርነት ያሸነፉበት የመጨረሻው ጦርነት እንዲያውም በግማሽ ቀን የተጠናቀቀበት ነውና በዚህ በአድዋ ድል ውስጥ የእናቶች ሚና ትልቅ ነበረ። እናቶች በአድዋ ውስጥ በጣይቱ ትወከላለች። የእናቶች ድል በአድዋ ውስጥ ትልቅ ነበረ። ስለ ሴቶች ስናነሳ ስለ ህብረተሰብ፣ ስለ ሀገር ግንባታ፣ ስለ ትውልድ ቀጣይነትና ትውልድን ስለ ማጽናት ጉዳይ ማንሳታችን ነው። በመደመር መንገድ ወደ ሁለንተናዊ ብልጽግና የምናደርገው ጉዞ መሳካት የሴቶች ሚና ከፍተኛ ነው። አክለውም ሴቶች በግብርናና በተለያዩ ኢኮኖሚያዊ ልማቶች ላይ ተሰማርተው የተጀመረውን የብልጽግና ጉዞ እውን ለማድረግ የበኩላቸውን ይወጡ ዘንድ ጥሪ አቅርበዋል። በሀገር ግንባታ፣ በትውልድ ግንባታ፣ በሀገር ሉዓላዊነት የማስጠበቅ ከተረጅነት ወደ ምርታማነት የጀመርነውን ጉዞ ማሳካት እጥፍ ድርብ ኃላፊነት አለባችሁ። ይህ ዓመት የኢትዮጵያ የማንሰራራት ዓመት ነው ወይም የከፍታ ዓመት ነው።
ሴቶች የልማት ህብረት አደራጅቶችን በማጠናከር የሴቶችን የህብረተሰቡን ተጠቃሚነት በላቀ ሁኔታ እንድታረጋግጡ ጥሪዬን አቀርባለሁ። የኢፌዴሪ የህዝብ ተወካዮች ምክር ቤት ባህልና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ አይሻ ያህያ የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ በሀገር ደረጃ ዘርፈ ብዙ ስራዎች ሲከናወን እንደነበረም ጠቁመው ከነዚህም መካከል በግጭት አፈታትና ሌሎችም ተጠቃሽ ተግባራት እንዳሉ ገልጸዋል። በሀገራችን ሴቶች በኢኮኖሚ፣ በሀገር መሪነት፣ በዲፕሎማሲ፣ በግጭት አፈታት፣ በሰላም ግንባታና በመሳሰሉት ከፍተኛ አስተዋጽኦና ትግል ሲያደርጉ ቆይቷል። በሁሉም የሀገሪቱ አካባቢዎች ሴቶች ለስርዓተ ጾታ እኩልነት፣ ለልማት ትግል ያደረጉ እንደነበር የታሪክ ድርሳን ያመለክታሉ። የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ጉዳዮች ቢሮ ኃላፊ የሆኑት ወይዘሮ ዘቢባ መሐመድ ናስር በክልሉ በሴቶች ተሳትፎ በርካታ የኢኮኖሚና የማህበራዊ ለውጦች እየተመዘገቡ እንደሆነ የተናገሩት ኃላፊዋ ቀጣይነት ያለው የሴቶች ተጠቃሚነትን ለማረጋገጥ በቅንጅት መስራት እንዳለባቸው ጥሪ አስተላልፈዋል። በክልላችን የሴቶች ቀንን ስናከብር የክልሉ መንግስት ከግብ ስምምነት ጀምሮ የሴቶችን ሁለንተናዊ ተሳታፊነትና ተጠቃሚነት ጉዳይ ዋና አጀንዳ አድርጎ እየሰራ ቆይቷል። ሴቶች ልማት ህብረት ተቋም እንዲሆን፣ የተጠቃሚነት ጉዳይ በተጨባጭ እንዲረጋገጥ፣ በቅንጅት የመስራት ጉዳይ የጥበብና የዲሲፕሊን አጀንዳ እንዲሆን፣ በተቋሙ ዋና ጉዳዮችና ግቦች ላይ በትኩረት መከናወን ያለባቸው ጉዳዮች በመግባባት ለሴቶች ትኩረት በመስጠት የተጀመሩ ስራዎች ተጨባጭ ውጤት እያመጡ ይገኛሉ። በክልላችን 1,163,185 ሴቶች በ39,000 ልማት ህብረት በማደራጀት የግንዛቤ የንቅናቄ ስራዎች ተሰርተዋል። ሴቶች በኢኮኖሚው በማህበራዊና በፖለቲካው ዘርፍ ተጠቃሚና ተሳታፊ እንዲሆኑ በርካታ ስራዎች የተሰሩ ሲሆን በመሬት ባለቤትነት፣ በመስኖ ልማት ስራ፣ በሌማት ትሩፋት፣ በእንስሳት እርባታ፣ በበግና ፍየል ማሞከት እንዲሁም በልማት ህብረትና በህብረት ስራ በመደራጀት 588,000 በላይ ሴቶች ቁጠባ ላይ እንዲሳተፉ በማድረግ ከ398 ሚሊዮን ብር በላይ የማስቆጠብና ወደ ገቢ ማስገኛ ስራ የማሰማራት ስራ ተሰርቷል። የዘገበው ጌታቸው ሌራንሶ ነው። በተፈጥሮ የአፈጣጠር ችግር ያለባቸው ህጻናት ተገቢ የሕክምና አገልግሎት ለመስጠት በትኩረት እየሰራ መሆኑን የማዕከላዊ ኢትዮጵያ ክልል ጤና ቢሮ አስታወቀ። ለምለም ዩኤል ተጨማሪ አላት። ቢሮው የላቀ ብሔራዊ የመከላከል የሕክምናና አካታች ስርዓት ለአፈጣጠር ችግሮች በሚል መሪ ቃል ከየካቲት 24 እስከ 29 ድረስ የሚከበረውን ሀገር አቀፍ ለአፈጣጠር ችግር ሳምንት አስመልክቶ ከባለድርሻዎች የውይይት መድረክ በቡታጅራ ከተማ አካሂዷል። የክልሉ ጤና ቢሮ ምክትልና የጤና አገልግሎት ዘርፍ ኃላፊ አቶ ሀብቴ ገብረ ሚካኤል እንደገለጹት በክልሉ ጥራት ያለው ተሃድሶ የጤና አገልግሎቶችን ለህብረተሰቡ በፍትሃዊ መንገድ ተደራሽ ለማድረግ ቢሮ አቅዶ እየሰራ መሆኑን ተናግረዋል። በተለይም በአፈጣጠር የሚደርሱ ችግሮችን አስቀድሞ ለመከላከልና የችግሩ ተጠቂ ህጻናትንና እናቶችንም ለመንከባከብ በጤናና በትምህርት ተቋማት ተገቢና ሁሉን አቀፍ አገልግሎት መስጠት ያስፈልጋል ብለዋል። እርግጠኝነት ለመናገር ኬዝ እናት አሉ፣ በየቤቱ የተደበቁ አሉ፣ ቅድም እንደሚባለው የታሰሩ አሉ፣ ከማህበረሰብ ጋር እንዳይገናኙ የተደረጉ ምክንያቱም የሚደርስባቸው ነገር አለ ቤተሰቦቻቸው በዚህ ምክንያት ማለት ነው። ይህን ፍራቻ በየቤቱ በጣም በርካታ ነገር ነው የምናገኘውና የሚያልቅ ነገር እንዳልሆነና ማክሲማም ግንዛቤ ፈጥረን ፈልገን አግኝተን እነዚህ ሰዎች ተገቢውን አገልግሎት እንዲያገኙ ማድረግ ማጠናከር በጣም ወሳኝ ነው የሚል ሀሳብ ነው የሚኖረኝ። እናቶቻቸውን በተለይ ከዳውን ሲንድሮም ከኦቲዝም ጋር ያሉ ልጆች ቤተሰቦቻቸው ለተለያዩ ሶሻል ክራይሲስም ለኢኮኖሚክ ክራይሲስም የተዳረጉ ናቸው። ልጆቻቸው ጥለው ይሄዳሉ። ቻሌንጅ ስላለው ማለት እናትየትም ስለማትሄድ እሷ ናት በብዛት የምትሰቃየውና እችን እናት እንዴት እናግዝ፣ ኢኮኖሚካሊ እንዴት እናግዝ፣ ሳይኮሎጂካሊ መታገዝ አለባት። እነኚህ ነገሮች በጀመርነው መንገድ በደንብ እያጠናከርን እያሳደግን መሄድ አለብን ብዬ አስባለሁ። ለዚህ የሁሉም አካላት ኢንጌጅመንት ወሳኝ የተባለውን ነገር በደንብ መቀበል ያስፈልጋል። ከትምህርት ቁሳቁስ ጀምሮ ሌሎች ተጨማሪ ነገር የሚፈልጉ ናቸው እነኚህ ህጻናትና ያን አካባቢ እንዴት አድሬስ ማድረግ አለብን የሚለውንም አሳይመንት በየደረጃው መቀበል አለብን። እንደ ጤና ቢሮ የምንወስደው ነገር ይኖራል። ፓርትነሮቻችን እዚህ ከኒያም ከዲቦራም የመጣችሁ ሰዎች በምን መንገድ ይህን ነገር መተጋገዝ እንችላለን የሚለውን ኃላፊነት መውሰድ
ያስፈልጋል። በቢሮ የሕክምናና ተሃድሶ አገልግሎት ዳይሬክቶሬት ዳይሬክተር ዶክተር ዳዊት ዳንኤል በክልሉ በአፈጣጠር ችግሮች ምክንያት በማህበረሰብ ውስጥ ተደብቀው ለማህበራዊና ለስነልቦናዊ ችግሮች የተጋለጡ የማህበረሰብ ክፍሎችን ቀድሞ ለመከላከልና ነጻ ሕክምና ለመስጠት ከአጋር አካላት ጋር በመተባበር 6 የተሃድሶ ማዕከላት መዘጋጀቱን ተናግረው ለችግሩ ተጠቂዎችም በወራቤ በንግስት ሌኒና በወልቂጤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታሎችና በአላባ አጠቃላይ ሆስፒታልና በግራር ተሃድሶ ማዕከል ነጻ ሕክምና እንደሚሰጥ ገልጸዋል። በስልጠናው የተገኙት የኒያ ፋውንዴሽን የጆይ ኦቲዝም ማዕከል ስራ አስኪያጅ ወይዘሮ ሌኒ ዳምጠውና የዲቦራ ኦቲዝም ፋውንዴሽን ስራ አስኪያጅ ወይዘሪት ቤኪ አባዱላ በየበኩላቸው ፋውንዴሽኖቹ በአገሪቱ በአንዳንድ ክልሎች የአፈጣጠር ችግሮች ያለባቸውን ህጻናትና እናቶችን ለመርዳት የግንዛቤ ማስጨበጫን ስልጠናን ጨምሮ የተለያዩ ስራዎችን አጠናክረው እንደሚሰሩ አስታውቀው ተግባሩ የሁሉም እገዛ ይሻል ብለዋል። አንዳንድ የኦቲዝም ተጠቂ ህጻናትንና እናቶችን የሚረዱ ማዕከላትን አመስግነው ሁሉም የህብረተሰብ ክፍሎች የኦቲዝም ተጠቂዎችን እንዲንከባከቡ ጠይቀዋል። በመድረኩ የክልል ጤና ቢሮ፣ የዞኖች፣ የልዩ ወረዳዎች ኃላፊዎች፣ የኦቲዝም ማዕከላት ኃላፊዎችና ሌሎች ባለድርሻዎች የተገኙ ሲሆን የመድረኩ ተሳታፊዎች በየበኩላቸው በኦቲዝምና በአፈጣጠር ችግር ምክንያት ብዙ ህጻናት ተገቢ ትምህርትና ሕክምና ሳያገኙ በማህበረሰብ ውስጥ ተደብቀው እንዳይቀሩ ለማድረግ የጤና ቢሮ የጀመረውን ስራ እንደሚደግፍ ተናግረዋል። በመጨረሻም የክልሉ ጤና ቢሮ ከኒያ ፋውንዴሽን ጋር በመተባበር በቡታጅራ ከተማ በመቂቾ አንደኛና መካከለኛ ደረጃ ትምህርት ቤት የኦቲዝም ማዕከል ማስጀመሪያ መሰረተ ድንጋይ በማስቀመጥ የዕለቱ መድረክ አልቋል ሲል ባልደረባችን ደለለኝ ጋሻውን ከቡታጅራ ዘግቧል። ተወዳዳሪና የተሻለ ሕክምና አገልግሎት የሚሰጡ የጤና ተቋማትን ለማፍራት እንደሚሰራ የማዕከላዊ ኢትዮጵያ ክልል ጤና ቢሮ አስታወቀ። ቢሮ በ4 ዙር የኢትዮጵያ ሆስፒታሎች ጥምረት ለጥራት ትስስር መረጃን መሰረት ያደረገ የሕክምና አገልግሎት ትግበራ አፈጻጸም ግምገማና የእውቅና ፕሮግራም በቡታጅራ ከተማ አካሂዷል። ፋሲል ወንድሙ የክልሉ ጤና ቢሮ ምክትልና የሕክምና ዘርፍ ኃላፊ አቶ ሀብቲ ገብረ ሚካኤል እንደተናገሩት በክልሉ የሆስፒታሎች ጥምረትና የአገልግሎት አሰጣጥ በጥሩ ደረጃ ላይ እንደሚገኝ ጠቁመው አፈጻጸሙ ከፍ እንዲል በየደረጃው ድጋፍና ክትትል ተደርጓልን ብለዋል። ፐርፎርማንሳችንን ከፍ ሊያደርጉልን ይችላሉ ብለን የምናስባቸው እርምጃዎች ወስደናል። በክልል ደረጃ ውጤታማ ናቸው። ሪአሬንጅመንት ተሰርቷል። ኢንቴግሬሽን በጣም ጠንካራ የሆነ ኢንቴግሬሽን ማለት ነው። ክልል ከዞን ከፓርትነር እዛ ሆስፒታሎች አካባቢ ላይ ያሉ ነገሮችን ለማስተካከል ተሞክሯል። እነዚህ ነገሮች በከፍተኛ ሁኔታ ውጤት እያመጡ ያሉ ናቸው። በሁሉም መዋቅሮች ይህንን ልማድና ተሞክሮችን ማስፋትና ጠናክሮ መቀጠል እንዳለበትም አቶ ሀብቴ አሳስቧል። ሊድ ሆስፒታሎቹ ራሳቸው ኢቫሉዌት እንዲያደርጉና የተሻሉ የሚሏቸው ሆስፒታሎች እንዲልኩልን ነው ያደረግነው። ሊድ ሆስፒታሎቹ ኢቫሉዌት አድርገው ሁሉንም ሆስፒታሎች የተሻሉ ናቸው ብለው የሚያስቧቸውን ፕራይሜሪ ሆስፒታሎች ከላኩልን በኋላ የፌደራል ጤና ሚኒስቴር ነው ኢቫሉዌት ያደርገው። በነገራችን ላይ አንድም የክልል ቲም ምናልባት መንገድ የሚያገናኝ ካልሆነ በስተቀር ሜምበር ሆስፒታሎች ኢቫሉዌት በሚደረጉበት ጊዜ የፌደራል ቲም ነው ኢቫሉዌት ያደረገው። የሕክምና አገልግሎት ዳይሬክቶሬት ዳይሬክተር ዶክተር ዳዊት ዳንኤል በበኩላቸው በክልሉ የሚገኙ የጤና ተቋማት በክልሉና በሀገሪቱ ደረጃ የተሻለ አገልግሎት እንዲሰጡ 100 ወይም 100 የሚል ግብ በመያዝ ወደ ተግባር መገባቱን አስታውሰው በዚህም ውጤታማ መሆናቸውንም ገልጸዋል። የእውቅናና ሽልማት ፕሮግራም የጤና ተቋማትን የአገልግሎት አሰጣጡን እንደሚያሳልጥም አመላክቷል። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ እንደገለጹት የጤና አገልግሎት ከጊዜ ወደ ጊዜ እየተሻሻለ መምጣቱን ጠቁመው የጤና ተቋማት ቀልጣፋና ዘመናዊ የሕክምና አገልግሎት በመስጠት የተገልጋዮችን እንግልት ማስቀረት መቻሉንም አስረድቷል። አገልግሎት አሰጣጥ ላይ የተሻለ ሊያደርግ የሚችለውና እኛ 6 ወር አፈጻጸም ስንገመግም ብዙ ሆስፒታሎች ጥሩ ወደ ተባሉት ቦታ ላይ እንዲመጣልን የማነቃቃት ስራ ነው የሰራነው። ዛሬ በጀት ዓመቱ ሲጠቃለል ከዚህ በተሻለ መልክ ብዙ ሆስፒታሎቻችን ህብረተሰቡ በራሱ ጊዜ ቢያንስ ምሬቱን በማይገልጽበት ደረጃ ላይ እናደርሳለን ብለን እናስባለን። በክልሉ በሚገኙ የመጀመሪያ አጠቃላይና ኮምፕሬሄንሲቭ ሆስፒታሎች የሰለጠነ የሰው ኃይልና አስፈላጊ ግብዓቶችን በማሟላት እንደ ክልልና እንደ ሀገር የተሻለ አገልግሎት በመስጠት ተወዳዳሪዎች እንደሆኑም ኃላፊው ተናግሯል። አክለውም የጤና ተቋማት ጥምረት ፈጥረው በሚሰጡት ዘመናዊ ሁሉ አቀፍ ተወዳዳሪዎችና ሞዴሎች መሆናቸውን የተናገሩት አቶ ሳሙኤል በውስጥ አሰራሮችና በሰው ሀብት ላይ ሪፎርም በመስራት ተጨባጭ ለውጥ በማሳየት ተሸላሚ መሆናቸውንም አንስተዋል። ከዚህ አንጻር በክልላችን አጠቃላይ ሂደት ውስጥ ያለው
ቡታጅራ ሆስፒታል በራሱ ጊዜ ኢኒሼቲቭ ወስዶ የሰራ ነው። የመጀመሪያው ኤምአር የተገበረ ነው ራሱ ወስዶ ከዛ ጤና ሚኒስቴር የተወሰነ ድጋፍ ያደረገለት ሆስፒታል ነው። ያ ሆስፒታል ከጊዜ ጊዜ አዳዲስ ነገሮች ተቀብሎ የማስፋት እድሉ ሞዴል የሚሆን ነገር አለው። ሁለተኛው ወራቤ ሆስፒታል ነው። ከወራቤ ሆስፒታል አንጻር እንደዚሁ በራሱ የጀመረ ነው። በራሱ ሶፍትዌር የተጠቀመ ነው። እዛም ያለው ህብረተሰቡ ጋር አካባቢ ጋር ያለው አስተዳደር ሌሎችም የሚያደርጉት ድጋፍ ላይ ሲታይ ሁለተኛው ጥሩ የሚባል ሆስፒታል ነው። በጣም በሚገርም ሁኔታ ከመጀመሪያ ደረጃ ሆስፒታላችን በሸኖ ሆስፒታል ላይ ያለው ነው። የመጀመሪያ ደረጃ ሆስፒታል ሆኖ ሌሎች ጄኔራል ሆስፒታል እያለ በራሱ ኮሚትመንት ወስዶ ጥሩ እየሰራ ያለ ከወረቀት ነጻ የሆነ አገልግሎት የሚሰጥ የመጀመሪያ ደረጃ ሆስፒታል ነው። አሁን በቅርብ ጊዜ ደግሞ ባለፈው ሳምንት ንግስት ሌኒ ጀምሯል። ወልቂጤ ላይ እየተጠቃለለ ያለበት ሂደት አለ። ዱራሜ ላይ እየተጠቃለለ ያለበት አለ። ዱራሜ ሆስፒታል ላይ፣ ሾኔ ሆስፒታል ላይ የጀመርነው ነገር አለ። የተወሰነ የተጓደለ በሁሉም ቦታ ላይ እነዚህን የማሟላት ስራ እንሰራለን። ይሄ ማድረግ አንደኛ ሀብት ምክንያት ብቻ ሳይሆን መረጃዎች በተገቢው ለሚፈለገው በተደራጀ መልክ ዘመናዊ መልክ እንዲቀመጥ የሚያደርግ የአገልግሎት አሰጣጡ በጣም ፈጣንና ቀልጣፋ የሚያደርግ ከተለያዩ ብክነቶች ደግሞ ሊቆጥ ወይም ሊታደግ የሚችል ነውና አገልግሎቱ ህብረተሰቡ የሚፈልገውን አገልግሎት ጥራት ባለው መልክ ለማግኘት እንዲችል የሚያደርግ ነውና ይሄ ጅምሩ ጥሩ ነው። በክልሉ አንዳንድ ሆስፒታሎች ዘመናዊ ቀልጣፋና ከወረቀት ብክነት ነጻ የሆነ አገልግሎት ለተገልጋዮች ተደራሽ እየተደረጉ እንደሚገኙ ያነሱት አቶ ሳሙኤል ይህንን ተሞክሮ በሌሎች ተቋማት ለማስፋፋት እንደሚሰራም ተናግሯል። በዕለቱ የተለያዩ አገልግሎት ተደራሽ ለሚደረጉ የጤና ተቋማት የክልሉ ጤና ቢሮ እውቅናና ሽልማት ፕሮግራም በማዘጋጀት ዋንጫ፣ ገንዘብና ሰርተፍኬት እያበረከተ ሲሆን የቡታጅራ አጠቃላይ ሆስፒታል ስራ አስኪያጅ አቶ ቶፊቅ ሙሳና የበሸኖ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ ሱሌማን ግርሞሶ በየበኩላቸው ሽልማቱ ይበልጥ ጠንክረው እንዲሰሩ የሚያበረታታ መሆኑን አንስተው የጀመሩትን አጠናክሮ እንደሚቀጥሉም ነው የተናገሩት። የቡታጅራ አጠቃላይ ሆስፒታል መጀመሪያ ከዛሬ 12-13 ዓመት በፊት ኢሃክ ሲጀመር መስራች ሆስፒታል ነው። መስራች ብቻ ሳይሆን በዛ ጊዜ ጀምሮ የኢሃክ የመጀመሪያው ዙር ተሸላሚ ሆስፒታል ነው። ሁለተኛው ዙርም እንደዚሁ ተሸላሚ ነው። ሶስተኛው ዙርም ሆስፒታሉ በሊዲንግ ሆስፒታል ላይ ተሸላሚ ነው። በአራተኛ ዙር ደግሞ አሁን የኢሃክ ላይ ኤቪደንስ ቤዝድ ኬርን መነሻ አድርጎ ኤቪደንስ ቤዝድ ኬርን ኢኒሼቲቭ አድርጎ የተጀመረው የሆስፒታሎች ጥምረት ሆስፒታላችን እነዚህ መነሻ አድርጎ በዋናነት መረጃ መሰረት ያደረገባቸው ስርዓቶች ላይ ሆስፒታሉን የለያቸው በዋናነት 5 ቴማቲክ ኤሪያዎች ላይ መነሻ አድርገን እየሄንበት ያለ ርቀት አለ። በ2017 በኤምአር የከወረቀት ነጻ አገልግሎትን በሀገር አቀፍ ደረጃ እውቅና አድርገን ሙሉ አገልግሎታችን ከወረቀት ነጻ አገልግሎት ነው ሆስፒታሉ የምንሰጠው። እነዚህ ሁለቱን ማሳልጠን ሆስፒታላችን የተሻለ በሀገር አቀፍ ደረጃ ላይ እንዲቀጥልና አገልግሎታችን ህዝቡን የሚያስደስት ማለት ነው ላይ የተሻለ አፈጻጸም ማስመዝገብ እንደ ክልል ከመጀመሪያ ደረጃ ሆስፒታሎች አንደኛ ወጥተን ተሸልመናል። ከዚህ በፊትም በነበረው ከየዛሬ 3 ዓመት ለሶስተኛ ዙር ከችት በሚል ኢኒሼቲቭ እንደዛው በተመሳሳይ ደቡብ ክልል በነበረ ጊዜ አንደኛ ወጥተን መሸለማችን የሚታወቅ ነው። እሱን እንዳለ አሁን ጤና ሚኒስትሩ በሰጠን ኢኒሼቲቭ አዲስ በመጣው በአራተኛ ዙሩም እንደዛው አስቀጥለን የሶስተኛ ዙር አስቀጥለን በዚህኛውም በአንደኛ ደረጃ ላይ ወጥተን መሸለም ችለናል ማለት ነው። በአጠቃላይ በክልሉ የተለያዩ አካባቢዎች የተሻለ አፈጻጸም ላስመዘገቡና ተገልጋዮችን እንግልት የሚቀንሱ አገልግሎት ተደራሽ ላደረጉ የጤና ተቋማት የዋንጫ የሰርተፊኬትና የገንዘብ ሽልማት ተበርክቶላቸዋል ሲል ደለለኝ ጋሻውን ዘግቧል። የማክሮ ኢኮኖሚ ማሻሻያው አምራች ኢንዱስትሪዎች የማምረት አቅማቸው እንዲጨምር ጉልህ አስተዋጽኦ ማበርከቱን የኢንዱስትሪ ሚኒስትር አቶ መላኩ አለበል ገለጹ። ለዝርዝሩ ለምለም ዩኤል የኢንዱስትሪ ሚኒስተር አቶ መላኩ አለበል የክራታጅ ጣህኒያ ሰሊጥ ማቀነባበሪያ ፋብሪካን ጎብኝተዋል። ድርጅቱ እሴት የተጨመረበትን የሰሊጥ ምርት በማምረት ሙሉ በሙሉ ወደ ውጭ የሚልክ መሆኑ ተገልጿል። የኢንዱስትሪ ሚኒስተር አቶ መላኩ አለበል በዚህ ወቅት ፋብሪካው ደረጃውን በጠበቀ እና ዓለም አቀፍ መስመርቶችን በአሟላ መንገድ እሴት የተጨመረበት የሰሊጥ ምርትን እያቀረበ መሆኑን ለመመልከት መቻላቸውን ገልጸዋል። የማክሮ ኢኮኖሚ ማሻሻያው አምራች ኢንዱስትሪዎች የማምረት አቅማቸው እንዲጨምር ማስቻሉን ተናግረዋል። በዚህም በዘርፉ የሚገኘውን የገቢ መጠን ጭማሪ ማሳየቱን ገልጸዋል። 59 ሚሊዮን ዶላር ኒርሊ ወደ 60 ሚሊዮን ዶላር የሚሆነው ከምግብና መጠጥ ዘርፍ ላይ የተገኘ ነው። ባለፈው አመት ከምግብና መጠጥ ዘርፍ ላይ ያገኘ ነው ወደ 49 ሚሊዮን ዶላር ነበር የነበረው። በዚህ አመት የ10 ሚሊዮን ዶላር ጭማሪ ያሳይቷል። በተለይ ይሄ የማክሮ ኢኮኖሚ ሪፎርሙ እንደ አንድ ውጤት ተደርጎ የሚወሰደው
እንዲህ አይነት ፋብሪካዎች ቀደም ሲል በነበረው የዋጋ ልዩነት ምክንያት ስራ ቆመው የነበረው አሁን ይሄ ምቹ ሁኔታ ስለተፈጠረላቸው ወደ ማምረት እየገቡ ነው። ስለዚህ ይሄ በመሆኑ ምክንያት መጠነኛ ጭማሪ ከባለፈው ዓመት እየታየበት ነው። እሴት የተጨመረባቸው ምርቶችን ለገበያ ማቅረብ ገቢን ለማሳደግ እንዲሁም በእሴት ሰንሰለት ውስጥ ያሉ ተዋንያንን ተጠቃሚነት ለማሳደግ ወሳኝ መሆኑን ገልጸዋል። ኢትዮጵያ ለአምራች ዘርፉ በርካታ ምቹ ሁኔታዎች እንዳሏትም ጠቁመዋል። ዘርፉን ለማስፋት እና ለማጠናከር እንዲሁም ማነቆችን ለመፍታት በአገር አቀፍ ደረጃ ካውንስል መቋቋሙን ገልጸው በዚህም ውጤታማ ስራ እየተሰራ እንደሚገኝ አመልክተዋል። ኢትዮጵያ ለማኑፋክቸሪንግ ኢንዱስትሪ በጣም ብዙ መወዳደሪያዎች አሏት። አንዱ ሰፊ ገበያ ነው። የ130 ሚሊዮን ህዝብ ማርኬት ቀላል ማርኬት አይደለም፣ ሰፊ ገበያ ነው። ኢንዱስትሪዎቹ ከቤት ኮንሳምፕሽን አልፈው ለሌሎቹ የሚመረት ምርት ነው የሚያመርቱት። ስለዚህ የሚመረት ምርት ገበያ ውስጥ ገብቶ ገዢ አገኘ ማለት የማምረት አቅምን የበለጠ እያሳደገ የሚሄድ ነው። ስለዚህ አንዱ ትልቁ የኛ መወዳደሪያችን ገበያ ነው። ሁለተኛው ማኑፋክቸሪንግ ኢንዱስትሪ ሁልጊዜ ኤሌክትሪክ ይፈልጋል፣ ኃይል ይፈልጋል። እኛ እንደ ሀገር ትኩረት ሰጥተን ከሰራንባቸው ስራዎች መካከል አንዱ የኃይል አቅም ለመጨመር እየተሰሩ ያሉ ስራዎች ናቸው። የህዳሴው ግድብ ኮይሻና ሌሎቹም ላይ መንግስት ልዩ ትኩረት ሰጥቶ እየሰራ ያለው ለማኑፋክቸሪንግ ኢንዱስትሪ እንደ አንድ አስቻይ ሁኔታ የሚወሰድ ነው። ሶስተኛ ግብአት ያስፈልጋል። የግብርና ምርትና ምርታማነት ለማሳደግ ልዩ ትኩረት ተሰጥቶ እየተሰራ ነው። ይሄ የግብአት አቅርቦትን እያሻሻለ ይሄዳል። በማዕድን በኩል አዳዲስ ስትራቴጂዎች ተቀርጸው እየተሰሩ ነው። ይሄ የግብአት አቅምን ያሳድጋል። እንደ አንድ መወዳደሪያ የሚወሰድ ነው። የክሮታጅ ጣህኒያ ሰሊጥ ማቀነባበሪያ ፋብሪካ ቺፍ ኦፕሬሽን ኦፊሰር አጋዚ ልዑል በበኩላቸው የተቀነባበሩ የሰሊጥ ምርቶቹ መዳረሻም አሜሪካ፣ አውሮፓና መካከለኛው ምስራቅ አገሮች መሆናቸውን ተናግረዋል። መንግስት በተለያየ መንገድ ድጋፍ ያደረገላቸው መሆኑን ገልጸው ለዚህም ምስጋና አቅርበዋል። ሰሊጥን በዚህ ሰዓት 4 እና 5 ደረጃ ነው የጨመርንለት። 1 እና 2 ደረጃ ሳይሆን 4 እና 5 ደረጃ ጨምረናል። ከዚህ በኋላም ከዛ በላይ የመጨመር ህልም ይዘን ነው የምንንቀሳቀስ ያለ ነው። ስራዎቻችንን ለመስራት በተለያዩ አቅጣጫዎች ድጋፎች ያደርጉልናል ያለ ነው። የሚሸግሩን ነገሮች ላይም ቀርበን በተለይ ከምግብና መጠጥ ኢንዱስትሪ ጋር በቅርበትም እንሰራለን። በሚቸግሩን ነገሮች ላይ ጥሩ ሰፖርት እያገኘን ያለ ነው። እንደ ኢዜአ ዘገባ የክሮታጅ ጣህኒያ ሰሊጥ ማቀነባበሪያ ፋብሪካ በኢትዮጵያውያንና አሜሪካውያን ባለሀብቶች የተቋቋመ ነው። የተወደዳችሁ ተመልካቾች ለዕለቱ ያዘጋጀናቸው ዜናዎች በዚህ ያበቁ። ከቀሪ ሀዲያ ቴሌቪዥን ዝግጅቶች ጋር መልካም ጊዜን እየተመኘው ከዜናዎቹ ጋር ቤተልሔም ደመቀ ነበርኩኝ። መልካም ጊዜ